አንዳንዶቹ እነሱና የእናንተን ቋንቋ እንናገርም ይላሉ አይደል? እኛ አማራንን ስንል ምን ይዘን ነው አማራንን የምንለው? ፊደላችን አይዋደ ታዲያስ እስንጣ በዓለም ላይ ፊደል ያለው ሀገር ከእንግሊዝ ቀጥሎ ማን ነው ታዲያ? ስለዚህ እኛ ፍልስፍናችን ቅኔው የማን ነው? ስነ ጽሁፉ የማን ነው? እምነቱ የማን ነው? ስልጣኔው የማን ነው? ታዲያ ምን የሚያሳፍር ነገር አለ? ያስጠላን ያዋረደን ያስጠላን ያስገፋን ይሄ ነው እንጂ ሌላ ኃጢያት ሌላ ችግር የለብንም። ይሄንን ደግሞ ይዘንበት እንቀጥላለን እንጂ ወደ ኋላ እንመለስም። ስለዚህ አሁን አንዳንዶች እነሱና አክሱም ለከሌ ምን ሆነ ይላሉ። አክሱም የማን ነው? እውነት እንነጋገር ከተባለ አይደለም ነው እኮ የአባቶቻችን የጣሳ አሻራ ነው እኮ አክሱም። እኛ ነበርን እኮ እዚህ የነበር ነው መጀመሪያ። ሌሎቹ ከየት ነው የመጡት? ወደ ታሪካዊ ዳራ እንመለስ ከተባለ በታሪክ እንነጋገር ከተባለ ምንም ችግር የለብንም። ለዛሬው አይጠቅምም ብለን ነው እንጂ ሌላው መጥቶ አዲስ አበባ የኛ ነው ሲለን አንተ መቼ መጣኛ መቼ መጣን ብለን መነጋገር እንችላለን። ታዲያ ያኛው ያንተ ሲሆን የኔ ለምን ያኛው አልሆነም ብለን መነጋገር እንችላለን። ቀላል ነው። ይሄ ቀላል ነው። ስለዚህ እኛ ትግሬ ጠላታችን አይደለም። እውነት ለመናገር ኦሮሞም ጠላታችን አይደለም። ጉራጌም፣ ደቡብም፣ ሶማሌም፣ ሀዲያም፣ ከምባታም፣ አፋሩም ጠላታችን አይደለም። ጠላታችን እንዳልኳችሁ እነዚህ ጣሊያን ካልገዛም ብለው የሚፍጨረጨሩ ዲቃሎች ብቻ ናቸው። ስለዚህ እናንተ ብትወዱም ባትወዱም የዚህች ሀገር እናንተ ትከሻ ላይ የሚያርፈው ይሄንን ብትፈሩትም የትም አትሄዱም፣ ብትደፍሩትም የሚመጣባችሁ ነገር የለም፣ እንደውም ያስከብራችኋል። ስለዚህ አውቃችሁ ተጠንቅቃችሁ ይሄንን ነገር ወደፊት ማስቀጠል የእናንተ ኃላፊነት ነው።